የኢትዮጵያ መከላከያ መደበኛ ወታደር ጀምሮ እስከ ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ቺፍ ኦፍ ስታፍ ድረስ እንዲሁም ደግሞ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ ድረስ ይቅርታ ጠይቃለሁ። እኔ የቆረጠው ነገር አለ፣ በአት ነገር ቆርጧል። አንደኛ ስለ ኮሪደር ልማት በጎ ነገር አንስቻለሁ፣ ስለ ባህር በር በጎ ነገር አንስቻለሁ፣ ስለ መዳበሪያ ፋብሪካ፣ ስለ ጋዝ ፋብሪካ አንስቻለሁ፣ ስለ አየር መንገድ 100 ሚሊዮን ስለሚያስተናግደው አንስቻለሁ። ጠቅላይ ሚኒስትሩ ህግ በማስከበር ጊዜ ፋቲክ ለብሰው ስለ መዝመታቸው ሁላችንም ስለ መዝመታችን አንስቻለሁ። ይሄ ቆረጠው፣ አላስተላለፈው። ተክለ ሃይማኖት ዓላማው ራሱ አልገባኝም። እንደው መሆኔን ላሳይ ወይ ስኪልን ብዬ እግሬን አነሳሳው። ያም ትክክል አይደለም፣ ግን ድራማ ብለው ድራማ አክሽን። በኋላ እንደው ወደ መስመር ያስገባሁት እጄ ሳሳየው እዚህ አንገቱ ስር ሲይዘው ምናምን ክራንች ሲያነሳብኝ መጨረሻው ላይ የሆነ ቦታ ያዝ ሳረገው አመመ መሰለኝ። በቃ ትቻለሁ በስማ ማለት እኔ ማርሻል አርትም ስለምሰራ ማለት ነው። ወደ 4 ዳን ምናምን አለኝ። ተኳንዶን ሙሹን ሁሉንም እሰራለሁ። እንደ ስኪልፉል ሰው ሌባ ሲከበኝ እኔ ተመጣጣኝ እርምጃ ነው የምወስደው። አንዳንድ ጊዜ ብሽሽቅ ውስጥ ትገባለህ። ለምሳሌ ፋኖ የሚባል ውጋጭ ቡድን አለ፣ ጫካ አለ፣ በኦሮሚያም አለ። በትግራይ ትዕቢተኞች ቆሞ ቀሮች አሉ። ቲክቶክ ላይ ስትወጣ አንዳንድ ጊዜ እኔ ወታደር ነኝ እዋጋቸዋለሁ ለማለት መከላከያ ፋቲክ በየት አለ ወይ ደግሞ ከጓደኛም ቢሆን ተውሳምታ አርገህ ትፎክርባቸዋለህ። በጋራ ተከባብረው እንደሚኖር እንደ ብሔር ብሔረሰብ ትግርኛ ቋንቋ እኔ ነው፣ ኦሮምኛ ቋንቋ እኔ ነው፣ አማርኛ ቋንቋ የሁላችንም ብሔር ብሔረሰብ ነው። ይሄ አልተስተዋለም። ልንገርህ አንድ ነገር፣ እንጀራ አልበላም እንጀራ የአማራ ምግብ ነው ብለህ እኔ የአማራ ምግብ ነው አላልኩም። ጤፍ የሚመረተው አዳአ አይደለ እንዴ? አዳአ ኦሮሞ አይደለ እንዴ? ይቅርታ ስለለበስኳት ቲሸርት ከዚህ በኋላ ትለብሳለህ? አሁንማ አወቅኩ እኮ ሰው ሁለት ነገር ይማራል። ሀ ብሎ በፊደል ዋ ብሎ በመከራ። ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። አንድ እንግዳ በአዲስ ምንጭ አዲሱ ስቱዲዮ ተገኝቷል። እንግዲህ ቆይታ የምናደርግ ይሆናል። አቶ አባየሁ ደሜ እንኳን ወደ አዲስ ምንጭ ሚዲያ መጡ። አመሰግናለሁ። እንኳን ደህና ቆያችሁ። እንዴት ነው አለን? እንግዲህ በቀጥታ ወደ ጉዳዮቻችን ነው የምንገባው። ሰሞኑን በአንድ ሚዲያ ላይ ቆይታ አድርጋችሁ ነበረ፣ ከእግረኛው ሚዲያ ጋር ማለት ነው። ቃለ ምልልሱን የተመለከትን ሰዎች ግራ የገባን ነገር አለ። ከመጀመሪያ እስከ መጨረሻ በውዝግብ ነው የሚጀምረው። እዛ ላይ ደግሞ ብዙ ያልተገቡ ነገሮችን ተመልክተናልና ዓላማው ምን ነበረ? እንደው አጠቃላይ ቃለ ምልልሱ ዓላማ ምንድነው? እሱ እንዴት ነው የተገናኛችሁ? ለምንድን ነው የተገናኛችሁት? መጀመሪያ ነገር ከዛ በፊት ምርጫው ከመደረጉ በፊት እኔ ብልጽግናን ኢንዶርስ አደርጋለሁ፣ ብልጽግና እንዲመረጥ ስለምፈልግ ቃለ መጠይቅ አድርግልኝ አልኩት። ራሴ ደውዬ ማለት ነው። እኔ ከፖለቲካ ጋር አልነቃካም፣ ቃለ መጠይቅ አላደርግም አለኝ። እኔ እኮ ፖለቲካ ሌላ ፖለቲካ ስራ አይደለም፣ ብልጽግና እንዲመረጥ መቀስቀስ እፈልጋለሁና ቃለ መጠይቅ አድርግልኝ አልኩት። አላደረገም፣ አለፈው። በኋላ የግል ትምህርት ቤቶች ማህበር እኔ ምክትል ፕሬዝዳንት ነኝ። ምርጫ ተደርጎ ነበር፣ ምርጫ አድርገን ነበርና ምርጫው ተጭበረበረ። ያልሆነ ነገር አደረጉ። አንደኛ፣ ሁለተኛ ደግሞ ፕሬዝዳንት የነበሩ ሰው ስማቸውን የማልጠቅሳቸው የኢትዮጵያ ግል ትምህርት ቤቶች ማህበር ፕሬዝዳንት አሜሪካዊ ሆኖ ተገኙ። በኋላ ሲጣራ ማለት ነው። ፕሬዝዳንት ሆኖ የተመረጠውም ከመመሪያ ውጪ ከ2 ጊዜ በላይ ፕሬዝዳንት መሆን አይቻልም። 2 ጊዜ ፕሬዝዳንት የሆነ ሰው ነው። አሁንም ስሙን የማልጠራው የትምህርት ቤት ባለቤት የሆነ። ስለዚህ ተቀናይተው ምርጫውን እንዲታፈን ያደረጉት አንደኛ። ሁለተኛ ደግሞ ቢሮም ታሽጎ ነበር፣ የግል ትምህርት ቤቶች ማህበር ቢሮ። እሱም ቢሮ እንዲታሸግ ኪራይ እንዳይከፈል አድርጎ ቢሮ እንዲታሸግ ፐርፐዝሊ ያደረጉት። ግል ትምህርት ቤቶች እንዳይጠናከሩ፣ ግል ትምህርት ቤቶች ከመንግስት ጋር እንዲጋጩ፣ የመንግስትን ፖሊሲ እንዳይደግፉ፣ የትምህርት ጥራት እንዳይጠበቅ የተደረገ ሸፍጥ ነው። ያን ላይ ነግሬው ኢንተርቪው አድርገኝ አልኩት። እግረኛው ቅሬታ ለማቅረብ ማለት ነው። ቅሬታ ለማቅረብ በኋላ ደወለልኝ አንድ ቀን። ያንን ኢሹ አላነሳም። እኔ መከላከያን ስለመወድ መከላከያ ስለማፈቅር አክቹዋሊ መከላከያ ልብስ ቲሸርቷ ነች። እንዳጋጣሚ ቲሸርት ቤት ስለነበረኝ መከላከያ ቲሸርት ኢትዮጵያን አርሚ የምትል ቲሸርት ለበስኩ። ከስር ጫማው ከሱቅ የተገዛ ነው። ቡራቡሬውም ከሱቅ የተገዛ ነው። መከላከያ አይደለም። ጃኬቱም ከሱቅ የተገዛ ነው።
እንደ አጋጣሚ ቲሸርቷ ብቻ ነች የመከላከያና ማች እንዲያደርግ ነው የለበስኩት እንጂ የመከላከያን ህግ መከላከያን በተመለከተ ምናልባት እንግዲህ አንዳንድ ጊዜ ያለማወቅ ጉዳይ ሊኖር ይችላል። ያለማወቅ ደግሞ ከህግ ተጠያቂነት አያስጥልም ነው የሚለው። የመከላከያ ሰራዊት በቦርድ እንኳን ሲወጣ ተመቶ ሰነዶቹን ሲያስረክብ መጨረሻ ላይ ሙሉ ነገር ካጠናቀቀ በኋላ ልብሱን አስረክቦ ነው የሚወጣው በሲቪል ነው። አሁን አንዳንድ ጊዜ የምንመለከታቸዋል በሰልፍም በምንም ከህግ አግባብ ያውቁታል። ማንም ሰው ጡረታ ሲወጣም በክብር ሲሰናበትም አስረክቦ ነው የሚወጣውና ያ በሆነበት ሁኔታ ያ ነገር ተነስቷልና ያንን መልበሱስ ተገቢ ነው ወይ? ተገቢ አይደለም። መልበሱ ተገቢ አይደለም። አንዳንድ ጊዜ ሳታስተውል ዝም ብለህ የምታደርገው ነገር አለ። እኔ ዩዥዋሊ ቡራቡሬ ልብሶችን ለብሳለሁ አንዳንዴ ማለት ነው። ሰው ቡራቡሬ ልብስ ለብስ ማች የሆነ ቲሸርት ትፈልጋለህ። እኔ ቡራቡሬ የሆኑ ማት ቲሸርቶች አሉ። እንደ አጋጣሚ ያን ቀን ተገኘው እቺ የመከላከያ ቲሸርት ነች። እንደ አጋጣሚ ቤት ቁጭ ብላ የተገኘችው እሱም ደግሞ ሌላ ጥያቄ ጠይቀኛል ብዬ ነው እንጂ ጀስት እንደገባው ቲሸርቷ ላይ ፎከስ አደረገ። ገና ቀረጻው ሳይጀምር ማለት ነው። ለ10 ለ15 ደቂቃ ስለ መከላከያ ልብስ ነው የሚያወራ። አንተ ሰውዬ ኢንቴንሽን ምንድን ነው? እኔ እንደ ወታደር የኢትዮጵያ ወታደር ነኝ። በማንኛውም ጊዜ ማንኛውም ዜጋ የኢትዮጵያ ወታደር ነው። በማንኛውም ጊዜ መንግስት በሚያደርገው ጥሪ እንኳን ባረግ ገብቼ ባለኝ እውቀት ባለኝ እስኪ ፊት ለፊት የምፋለም ነኝ። አንዳንድ ጊዜ ብሽሽቅ ውስጥ ትገባለህ። ለምሳሌ ፋኖ የሚባል ውጋጭ ቡድን አለ፣ ጫካ አለ፣ በኦሮሚያም አለ። በትግራይ ትዕቢተኞች ቆሞ ቀሮች አሉ። ቲክቶክ ላይ ስትወጣ አንዳንድ ጊዜ እኔ ወታደር ነኝ እዋጋቸዋለሁ ለማለት መከላከያ ፋቲግ በየት አለ ወይ ደግሞ ከጓደኛም ቢሆን ተውሳምተ አድርገህ ትፎክርባቸዋለህ። ያ እሾህን በሾህ ለማውጣት መነሻው አዎንታዊ ነው። አሁን ምንድነው አዎንታዊ ነው መነሻው። አንደኛ የህግ ጉዳይ አለ እዚህ ጋር ከህግ አግባብ አኳያ ህግ ሁልጊዜ ህግ ጠንካራ ነገር ነው። አንደኛ የህግ ጉዳይ ነው። ሁለተኛ እዛ ላይ የተነሱት ነገሮችም ነበሩ ያልተገቡ ባህሪያት የሚያስብሉ አይነት ነገሮች እዛ ላይ ተመልክቷል። ያ መከላከያው እንደምታውቀው የህይወት ዋጋ እየከፈለ ባለበት ሁኔታ ሌላው መከላከያ ምናልባት እንግዲህ ክቡር ሜጀር ጄኔራል እንዳልካቸውም ማንም ሰው ከዚህ በኋላ በሰልፍ በየትኛውም ሁኔታ የመከላከያ ልብስ ለብሶ ቢገኝ ልብሱ ለመከላከያ ካምፖች እንዲረከብና ያን ደግሞ ጥፋት ላይ የተገኘው ሰው ይታሰር ባሉበት ሁኔታ አንድ ሲቪል ሰው ደግሞ ያን አድርጎ መቅረቡ እዛ ጋር የታዩት ነገሮችም ደግሞ በጣም ትንሽ አስከፊ ነገሮች ያልተገቡ ድርጊቶች ስለነበሩ ምንድን ነው የምትለው? አጠቃላይ መከላከያውም ቅሬታ አለገባውም ለለበስከውም ያን ህግ ለተላለፍከው ነገር እኔ ይቅርታ ነው የምለው። መቼም ከይቅርታ በላይ የለም። ላጠፋው ነገር ሰው እየዘራ ነው ያጭደላ መታጨት አለበት። አጭዳለሁ። ያ በመደረጉ የሚመጣ ቅጣት አለ። ለመቀበል ፈቃደኛ ነው። የኢትዮጵያ መከላከያ ከመደበኛ ወታደር ጀምሮ እስከ ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ቺፍ ኦፍ ስታፍ ድረስ እንዲሁም ደግሞ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ ድረስ ይቅርታ ጠይቃለሁ። ያ በመደረጉ ላይ ነው የአክሽኑ ነገር። ያው እግረኛ ሚዲያ ጠያቂውን ታውቀዋለህ። ለምን ቸክሎ ልብሱ ላይ ቸክሎ ለምን እንደሚጠይቅ ራሱ አልገባኝም። የልብሱን ፓርት ዘጋ ነው በቃ ስተት ነበረ አላቆማለኝ። እኔ ሌላ ነገር እንዲጠይቅ ነው ፈልገው ሌላ የፈለገውን ሌላ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ነገር እንዲጠይቅ ነው ፈልገው። እንደ ጨዋታ እኔ መጫወት እወዳለሁ። እንደ ቀልድ እንደ ድራማታይዝ ለማድረግ ነው። የምርም አይደለም። እኔ እግሬን እሱ ላይ አነሳው ድራማ አለ አይደለም። ልብሱ ላይ ቸክሎ ስለ መከላከያ ሲያወራ እንደው መሆኔን ላሳይ ወይ እስኪልም ብዬ እግሬን አነሳሳው። ያም ትክክል አይደለም ግን ድራማ በለው ድራማ አክሽን። በኋላ እንደው ወደ መስመር ያስገባሁት ሄጄ ሳሳየው እዚህ አንገቱ ስር ሲይዘው ምናምን ክራንች ሲያነሳብኝ መጨረሻው ላይ የሆነ ቦታ ያዝ ሳረገው አመመው መሰለኝ። በቃ ትቻለሁ በስማም አለ። ወደ ትክክለኛው መስመር ገባ። ግን እኔ ፋን መፍጠር ስለምወድ ፋን ነበር የፈጠርኩት። የምርም አይደለም። እንኳን ለቃለ መጠይቅ የጠራኝ ወንድሜ ላይ ተውና ተመጣጣኝ እርምጃ እንደምትወስደው አሸባሪ እንኳን ቢገጥመኝ አሸባሪውን ይዤ ለፖሊስ ወይ ለሌላ አካል ለማስረከብ ተመጣጣኝ እርምጃ ነው መወሰድ ያለበት እንጂ ቁጭ ያለ ሲቪል ሰው ላይ እንደ የፈለገው ስኪል ቢኖረኝ ማለት ነው የፈለገው ስፔሻል ፎርስ ቢሆን የፈለገው ኮማንዶ የፈለገው አየር ወለድ የፈለገው ማርሻል አርቲስት ቢሆን እኔ ማርሻል አርትም ስለምሰራ ማለት ነው ወደ 4 ዳን ምናምን አለኝ ተኳንዶን ሙሹን ምኑን እንሰራለን። እንደ ስኪልፉል ሰው ሌባ ሲከበኝ እኔ ተመጣጣኝ እርምጃ ነው የምወስደው እንጂ ከመጠን በላይ እኔ እንዲህ አይሰው ቆየ እንዲህ አይላወጣ ይችላል በሁለት ጣቴ እንዲህ ሌቦች እንደዛ አላደርግም። ተመጣጣኝ እርምጃ ነው ሶ የምር አልነበረም። እኔ ጨዋታ እወዳለሁ፣ ፈን መፍጠር እወዳለሁ። ፈን የምንፈጥረው ደግሞ ለጋዜጠኛ ብቻ ሳይሆን ከሃይማኖት አባቶች ጋር ከትላልቅ ኢቭን ከሚኒስቴሮች ጋር ገብቷል። ሰው
የሚቀርባቸውን ትልቅ የሃይማኖት ለምሳሌ ፓፓው ወይ ደግሞ የእስልምና ሃይማኖት መሪው ጋር ብገናኝ እኔ ፈን መፍጠር ይችላል። በቃ ከሃይማኖት አባቶች ጋር ተሳስቄ ወደው ነው የምንለያየውና it is a part of drama። ግን ለሚመለከተው እኔ ጋር ተወጥ እንደሆነ ሰው እንዳመስፈራራ ሰው ላይ እግሬን እንደማነሳ እንደዛ ነው የተቆጠረውና ልክ እንደ ድራማ ይቆጠሩት። ተሳስቀን ወጥተን እኮ ከዛ በኋላ እኮ ሀብል ገዝቶልኛል። አየው ይሄን ሀብል እኔ ስገዛ መጣሱ እንደ አጋጣሚ እኔ ሞባይል ባንኪንግ አልሰራ አለና ወርቅ ነው እንዴ? ወርቅ ነው ሀብሉ ልከም ሞባይል ባንኪንግ አልሰራ ስል ሄድን ይከፍላል አለ። ልክ ስንወጣ ማለት ነው ተሳስቀን ተጨባብጠን ሀብል ነው ሞባይል ባንኪንግ አልሰራ ስል እሱ ከፍሎ ነው ይወጣል። ሰው ምንም ተጣልታችኋል ማለት አይደለም። እውነት ለመናገር መቼም እሱን መጠየቅ ያለብንን ነገር እኔ እሱን ጠይቃለሁ። በተለይ እንደዚህ አይነት ነገሮችስ ለህዝብ መተላለፍ ነበረባቸው ወይ በዛ ደረጃ የታዩ ነገሮች የሚለውን እሱ አንተን የጎተጎተኝ ልንገር ይኸውልህ እኔ የቆረጠው ነገር አለ በአት ነገር ቆርጧል። አንደኛ ስለ ኮሪደር ልማት በጎ ነገር አንስቻለሁ፣ ስለ ባህር በር በጎ ነገር አንስቻለሁ። ስለ አባይ ለምሳሌ አባይ የሀገር ሲሳይ ይባላል። አባይ መች ነው ሲሳይ ሆኖ የሚያውቀው? አፈርና ወርቅ እየያዘ ለግብፅ አይደል ሲያሰርክም የነበረው? በውሸት ነው እኮ የሚዘፈንለት። ብቹ መጣና ቀለበሰው አባይ ኮራ። እኔን አንስቻለሁ። ስለ መዳበሪያ ፋብሪካ፣ ስለ ጋዝ ፋብሪካ አንስቻለሁ። ስለ አየር መንገድ 100 ሚሊዮን ስለሚያስተናግደው አንስቻለሁ። ስለ ግሪን ሌጋሲ አንስቻለሁ። ስለ ሳተላይት ከተማ አንስቻለሁ። ጠቅላይ ሚኒስትሩ ህግ በማስከበር ጊዜ ፋቲክ ለብሰው ስለ መዝመታቸው ሁላችንም ስለ መዝመታችን አንስቻለሁ። ይሄ ቆረጠው፣ አላስተላለፈው። ተክለ ሃይማኖት ዓላማው ራሱ አልገባኝም። በጎ ስለ አዳነች አቤቤ ጀግንነት አንስቻለሁ። ገባ ለሊት 24/7 እንደሚሰሩ አንስቻለሁ። ይሄን ለምን አላነሳውም? በጎ ቆርጣ እኔን ከመከላከያ ጋር ሊያቀሳስረኝ ነው። ግን ክቡር ፊልድ ማርሻል እንዲሁም መደበኛ ወታደሮች ይቅርታ ስለለበስኳት ቲሸርት ከዚህ በኋላ ትለብሳለህ? አሁንማ አወቅኩ እኮ ሰው ሁለት ነገር ይማራል። ሀ ብሎ በፊደል ዋ ብሎ በመከራ አንድም በአሳር አንድም በሳር አይ ጥሩ ነው። እኔ መቼስ ነገሮቹን ለማጥራት ያክል ነው። ሌላው እስኪ እንደው መቼም ያው እንግዲህ የእድሜ 6 ልጆች አሉኝ የሚል ነገር አንስተሃል እዛ ላይ በመምህርነትም ብዙ በነገራችን ላይ ያንተ ትምህርት ቤት የነበረው መጥቼ ተማሪዎች ሲመረቁም ተመልክቻለሁኝ። እንደውም ትምህርት ቤቱ በመዲናችን ውስጥ ብዙ ተማሪዎችን በከፍተኛ ውጤት ካሳለፈ 8ኛ ክፍል ባለሳሳት 8/12 ከፍተኛ እንደነበር አስታውሳለሁ። ፖዚቲቭ ነገሮች አሉ። አንድ ቀን ተመለሰበት በደንብ ትሄዳለህ ብዬ አስባለሁ። ሌሎች ብዙ ነገሮችም አሉ። ፖለቲካ ውስጥም ነበር የመሳሰሉት ነገሮች። ከዛ አኳያ በማይገባ ሁኔታ የሚገለጹ ነገሮች አሉ። ለምሳሌ እንጀራ ያሰክራል። እንጀራ ኢትዮጵያ ውስጥ በሚሊዮን የሚቆጠር የሚመገበው ምግብ ነው። ለጤናም እየኖርን ነው እንግዲህ በልተን እየኖርን ነው። ረጅም ዕድሜ እየኖርን ነው። እንደዚህ አይነት ነገሮች ለምንስ ያስፈልጋሉ? ከመጀመሪያው መሆን የለበትም። ስለ እንጀራ መጀመሪያ ያነሳውበት ኬዝ ልንገርህ። እኔ ፖሊስ ጣቢያ ከቀድሞ ባለቤቴ ጋር በነበረኝ ግጭት በውሸት ተመስክሮብኝ ታስሬ ነበር። ኮልፌ ቀራኒዮ ፖሊስ ጣቢያ መምሪያ ማለት ነው። በኋላ ጩኮ መጣልኝ ለኔ ታስሬ። እዛ የቆመው ፖሊስ ይሄ ጩኮ ከምን እንደተሰራ አላቅም አይገባም ማለት ገባ። እኔ ስለሚያቀኝ ነው። ጩኮ ከምን እንደተሰራ አላቅም። ከምን እንደተሰራ ማን መርማሪ ያደረገው? ያመጣ ሰው ይቀምሳል፣ ምግቡ ይገባል። ከምንም ይሰራ። አሁን ተናደድኩ። እኔን እንደሚያጠቃ ይገባል። ስለዚህ ብልጭ አለብኝና እንደውም እንጀራ የአማራ ጽንፈኞች ምግብ ነው የጽንፈኞቹ ነው ያልኩት። በ3ኛው ቀን ወደ እንጀራ የተመለሽ ቅርጥፍ አድርጌ መብላት ጀመርኩ። ሰው በዛ ብሽቁ ተነሳ። ከዛ ያቺን ነጥብ ይዘው እንጀራ አልበላም፣ እንጀራ የአማራ ምግብ ነው ብላ። እኔ የአማራ ምግብ ነው አላልኩም። ጤፍ የሚመረተው አዳአ አይደለ እንዴ? አዳአ ኦሮሞ አይደለ እንዴ? ጎጃም አይደለ ጤፍ የሚመረተው? ጎጃም 3 4 5 ትውልድ ብትቆጥ ፕሮፌሰር ፍቅሬ ቶሎሳ እንደዛቡት የኦሮሞ መነሻ ጎጃም ጣና አካባቢ ነው ብሎ ፕሮፌሰር ፍቅሬ ቶሎሳ ጽፏል። አማራና ኦሮሞ ወንድማማቾች ናቸው፣ ኦሮሞ የአማራ አያት ነው ብሎ ጽፏልም። እኔ አይደለም ያልኩት። የጎጃም ምድር ኦሮሞ የፈለቀበት ምድር ነው፣ ጣና ኦሮሞ የፈለቀበት ምድር ነው ብሎ የጻፈው ፕሮፌሰር ፍቅሬ ቶሎሳ ጅግሳ አይደለም፣ እኔ አይደለም። የኦሮሞና የአማራ የዘርግን የሚለው መጽሐፍ ሄዱና አንብቡ። እኔ ውጭ ያለው ተቀብያለሁ። ስለዚህ ጤፍ የሚመረተው ጎጃምና አዳአ ነው።
ስለዚህ ጤፍ እንጀራ እንዴት የአማራ ምግብ ብቻ ሊሆን ይችላል? አንድ ምግብ አፍተሩ የብሔር ምግብ ሊባል ይችላል። በሽሽግ ውስጥ ስገባ ነዋ። በሽሽግ ውስጥ ልክ ነው እኮ ክትፎ የማ ምግብ ነው? ከየት ነው ኦሪጂናል የመጣው? ጥህሎ የማ ምግብ ነው? ትግራዋይ አይደለም? ጨጨብሳ ምንድነው? ቂጠ መርቃ ጨጨብሳ ቂጠ መርቃ ነው የሚባለው እኛ ጋር። አንጮቴ ጮሮርሳ የማ ምግብ ነው ኦሪጂናሊ? እንጀራን እኮ ፍሮም ሰምዌር ተነስቶ ከሆነ ቦታ ተነስቶ ሁላችንም የኢትዮጵያ ምግብ አደረግ ነው። ላይክዋይዝ ጮሮርሳ፣ ጨጨብሳ፣ አንጮቴም የመላው ኢትዮጵያ ምግብ አልሆነ መሆን መቻል አለበት። ክትፎ የጉራጌ ነው ተብሎ ይታሰባል አይደል? አሁን ክትፎ መላ ሀገሪቱ ይበላል። ቁርጥ ለምሳሌ የማንም አይደለም። አድዋ ዘመቱ ሲያበስሉ ጭሱ እንዳይታይ ተፈለገ። ጥሬ ስጋ መብላት ጀመሩ። ጥሬ ስጋ ጀመሩ የአድዋ ጦርነት ጊዜ። ከዛ በኋላ ብሔር ብሔረሰቦች ወታደሩ ወደ ሀገሩ ሲገባ ቁርጥ መብላት ጀመረ። ቁርጥ የማንም ምግብ ምትሉ አይደለም። በጋራ ተከባብሮ እንደሚኖር እንደ ብሔር ብሔረሰብ ትግርኛ ቋንቋ እኔ ነው፣ ኦሮምኛ ቋንቋ እኔ ነው፣ አማርኛ ቋንቋ የሁላችንም ብሔር ብሔረሰብ ነው። ይሄ አልተስተዋለም። ልንገር አንድ ነገር እኔ ብሽቅ ብሎ ብናገሩ የአበሻ ቀሚስ የምትለው ቀሚስ ሁላችን የምንለብሰው ከትግራዋይ የተነሳው ይባላል። አንዳንዱ ደግሞ ከአማራ የተነሳው ይባላል። የአበሻ ቀሚስ ሁላችንም እንለብሳለን። እኔ ሚስቴ የጅማ ኦሮሞ ነች፣ የሸቤ ነች፣ አነኒ ማለት ነው። የአበሻ ቀሚስ ማት አላት። ትግሬ አይደለችም፣ አማራ አይደለችም። አበሻ ቀሚስ ከአማራ የሚነሳ ከትግራይ። ላይክዋይዝ የአርሲ ደግሞ ሆነ የአርሲ የተወለድኩት ልብስ አለ። ያ ልብስ አማራ ክልል እንዲለበስ እፈልጋለሁ። ጮሮርሳ፣ ጨጨብሳ አማራ ክልል እንዲበላ እፈልጋለሁ። አፋን ኦሮሞ፣ ኦሮምኛ ሙዚቃ አማራ ክልል እንዲዘፈን እፈልጋለሁ። ትግራይ ኦሮሚያ ላይ ሁሉ የብሔር ብሔረሰቦች እንደሚዘፈነው ማለት ነው። እኔ የእሱን እስክስታ እያልኩ የእሱን ጉራግኛ እየጨፈርኩ የእሱን ትግረኛ እየዘመርኩ እየጨፈርኩ እሱ የኔ ኦሮምኛ ይንጣጥ ይሄ አይረባ የሚል የተሆነ ብሽሽቅ ውስጥ ገባል። በእርግጥ የሚሉት የተወሰኑ ናቸው እንጂ ህዝቡ እኮ ይዘፈናል። አማራ ክልል ባህር ዳር ብትሄድ ምን ወሎ ብትሄድ ይዘፈናል። ኦሮምኛውም ትግርኛውም ህዝቡ ችግር የለበትም። ልሂቃኑ ግን ችግር አለባቸው። ለምሳሌ የኔ ቤተሰቦች የአባቴ ኦሪጂን የአያቴ ኦሪጂን ጉምቢቹ ማለት በተኩለትና ቡልጋና በኦሮሚያ በዚህ በደብረ ዘይት ወደ ውስጥ ገብተህ ማለት ነው ያለ ቦርደር ነው። ገባ? እኔ አበባየሁ ደሜ አለም ጉደታ እባላለሁ። ጉደታ ማለት ማደጎ ማለት ነው። ምናልባት ከአማራ ጋር የሆነ ኦሮሞ የተለዋወጠው ነገር አለ። ገብቶሃል? ቢንክ የእናቴ አማራነት እንዳለ ሆኖ ማለት ነው። በጉዲፈቻ አማራ ኦሮሞ ፈረንጁን ኦሮሞ ያደርጋል። ፈረንጅ አዶፕት ታረቅ አንተ ታሳደቅ ኦሮሞ በቃ አለቀ። አማራን አንተ እዚህ በማደጎ ታሳደቅ ኦሮሞ እየሰማኝ ነው። እዛ አካባቢ ታሪክ አለ። በጣም ነው የማመሰግነው። ሆነን ለመናገር እንግዲህ ዛሬ በሆነ አጀንዳ ላይ ጀምረን ሌሎች ነገሮችንም አንስተናል። እኔ በቀጣይ ጊዜ እንደውም እንድናነሳ የምፈልገው ከዚህ በኋላ በተለይ ከትምህርት ጋር በተያያዘ የትምህርቱ ተማከል ምን ይመስላል የሚለው ላይ እንሄድበታለን። ራሱን ችሎ አሁን የመጣ ነው ማህበራዊ ሚዲያው ላይ የሄዱ በነበሩ ጉዳዮች ዙሪያ ስለነበር ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ለነበረን ቆይታ ከልብ ነው የምናመሰግነው። የአዲስ ምንጭ የምንጊዜ መልእክት ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው የሰው ዘር ይሁን የሚል ነው። ሰላም ቆዩ። ከልብ ነው የማመሰግነው።